አትሄዱም እዚሁ ነው የምትኖሩት ኦኬ እዚሁ ነው የምትኖሩት እዚሁ ነው የምትከብሩት እዚሁ ነው ሀብታችሁ ዝናችሁ ገንዘባችሁ ያልፍላችኋል ትሻገራላችሁ ባዶ ተስፋና ባዶ ደመና ሐሰተኛ ነቢያቶች በዚህ ምድር ላይ በአፍሪካ ላይ በዓለም አቀፍ ደረጃ 21ኛ ሰንቸሪ እያጥለቀለቁት ይገኛሉ መጽሐፍ ቅዱስ የሚለን እንግዳና መጻተኞች ናቸው ትሄዳላችሁ ነው ሐሰተኛ ነቢያት ደግሞ ነገ ያንተ ነው ሰላም ይሆንልሃል ብልጽግና ይሆንልሃል እግዚአብሔር እንዲያርግልሃል ጌታ አምላክ እንዲናገር እስራኤላውያንን መና ያበላ አምላክ ተኙ እናንተ መና ያበላችኋል በፍጹም ማይሆን ነገር ኦኬ በፍጹም ማይሆን ነገር ለሰው አእምሮ የሚከብዱ አይነት ነገሮች ዘይት ይቸረችራሉ ቲሸርት ይቸረችራሉ የቤተ ክርስቲያን ገንዘብ አካውንት እና የግለሰብ ገንዘብ አካውንት የሚባል ነገር የለም ሐሰተኛ ነቢያቶች አካውንት አንድ ነው ያላቸው በስማቸው የተከፈተ ራሳቸው ፈራሚ ሆኑበት ራሳቸው የሚዘውሩት ስለዚህ እነዚህ ሰዎች ግለሰቦች ናቸው ክርስቲያኖች አይደሉም ነፍሳቸው መዳን ወንጌል ሊሰበክላቸው ይገባል ትልልቅ ስምጥር የተባሉ ነቢያቶችን ጥሩና ወንጌል ስበኳቸው መዳን አለባቸው መዳን ከዘላለም እቶን ዘላለም ሞትና ጥፋት የተሸነፈበት መስቀል ያሸነፈበት ኢየሱስ ክርስቶስ ድል ያደረገበት ህይወት ነው ክርስትና እንጂ አፖስቶል እንትና እየተባለ በቪኤት እንዲንፈላሰስ ኦኬ በቪላ ቤት እንዲኖር የእግዚአብሔር ፈቃድ አይመስለኝም የእግዚአብሔር ቃል ጴጥሮስ ላይ ሲናገር እንደዚህ ነው የሚለው በማይነገርና ክብር በሞላበት ሐሴት ደስ ተሰኛላችሁ በማይነገርና ክብር በሞላበት ማለት በሰው ቋንቋ የማይብራራ የክብር ደረጃ ማለት ነው ስለዚህ እነዚህ ሰዎች ደግሞ መጽሐፍ ቅዱስ እንግዶችና መጻተኞች ናችሁ ሲለን እነዚህ ደግሞ አትሄዱ እዚሁ ተከብራላችሁ እዚሁ ነው ስለዚህ ጆሆቫ ዊትነስ አይነት አስተምሩ ነው ማለት ነው የሄልዝ ኤንድ ዌልዝ ጎስፔል የሚባለው የጆሆቫ ዊትነስ አይነት ታናሽ ወንድሙ አይነት ወንጌል ሆኖ መጥቷል ፕሮስፐሪቲ ጎስፔል የሚባለው